በምረቃ ስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማልኮ ወንጀልን የመከላከል መርህን በመከተል የህብረተሰቡን ሰላምና ደህንነት ለማስጠበቅ ተመራቂ ሚሊሻ አባላት ከጸጥታ አካላት ጋር በቅንጅት እንዲሰሩ አሳስበዋል። ወንጀልን መከላከል መርህን ይዛችሁ መስራት ነው። በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ቃላቸዋለሁ። በጀግንነት መጠበቅ ማለት ሌላ አይደለም። ትንሽም ትልቅም የሚሆኑ ወንጀልና ወንጀል ነክ የሚሆኑ ነገሮችን መከላከል ነው። ስትሰሩ ብቻችሁን አይደለም። ከእናንተ ጎን ማህበረሰቡ አለ፣ የመንግስት ጸጥታ አካላት አለ፣ ፖሊስ፣ አድማ ብተና፣ ሌሎች ምንላቸው ማለት ነው። ስለዚህ ከነዚህ ጋር በቅንጅት መስራት አስፈላጊ ነው። የደቡብ ኦሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ጎላ ጉዳቦ በበኩላቸው ተመራቂዎቹ የማህበረሰቡን እና የአካባቢውን ዘላቂ ሰላም ለማስጠበቅ ከመንግስት ጎን በመቆም ወንጀል የመከላከል ስራውን በኃላፊነት እንዲወጡ የሥራ መመሪያም ሰጥተዋል። እንደ ደቡብ ኦሞ ሚሊሻ ሳይሆን እንደ ክልል ሚሊሻ ሳይሆን እንደ ሀገር ሚሊሻ የራሳቸውን አይቶ ማህበረሰቡን ወደ ዘላቂ ልማት ከነበረው ክስተቶች አውጥቶ ወደ ልማት በመቀየር ሚሊሻ አባላት ለኛ ለደቡብ ኦሞ ዞን ትልቅ ስኬትና ትልቅ ውጤት ነውና የሐመር ወረዳ ዋና አስተዳዳሪ አቶ ሳሙኤል ጋርሾ እንደገለጹት የእድገትና የብልጽግና እቅዶችን ለማሳካትና የአርብቶ አደሩን ማህበረሰብ ዘላቂ ሰላምና ልማትን ለማረጋገጥ የሚሊሻ አባላት ምረቃ ተጨማሪ አቅም መፍጠሩን አስረድተዋል። ከህዝብና ከመንግስት ጋር በመተባበር ሚናውን በተገቢው ሊጫወት የሚችል ተጨማሪ ኃይል ያፈራንበት ስለሆነ ትርጉሙ ከመረቃም በላይ ያለፈ ነው። ጸጥታ ሲከበር ዜጎች በሰላም ወጥተው በሰላም ሲገቡ አብሮ ሲገበያዩና የተለያዩ ባህላዊ ማህበራዊና ኢኮኖሚያዊ ትስስሮችን ሲያጠናክሩ የእድገትና የብልጽግና እቅዶችን ለማሳካት ምቹ መደላደል ይፈጥራል። የሐመር ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኡቱና አሪና አሰልጣኝ ኮንስታብል ብንያም ደረ በጋራ እንደገለጹት ከ34 ቀበሌያት የተወጣጡ 259 የሚሊሻ አባላት መሰረታዊ የውትድርና ዕውቀትና ክህሎት ስልጠና አግኝተው ለምረቃ በቅተዋል። እነዚህ ሚሊሻ አባላት ከ34 ቀበሌያት ማለትም ከሐመር ወረዳ እና ከቱሩም ከተማ አስተዳደር ብሎም ከዲሞክራት ማስተዳደር ከሶስት መዋቅሮች ተውጣጡ ስልጣናቸውን እየወሰዱ ናቸው። እኚህ ሰልጣኞች አጠቃላይ በቁጥር ስታይ ወደ 259 የሚሊሻ አባላት ዛሬ ላይ በብቃት ስልጣናቸውን ወስደው ተመርቀዋል። የህግ ትምህርቶችን በሚገባ ተምረው ነገ ህግን የማስከበር ተግባር ላይ በደንብ አድርገው እንዲሳተፉ በሚገባ የህግ ትምህርቶችን የወሰዱ የኮንትሮባንድ ንግዶችን እንዲቆጣጠሩ የሰው ዝውውር ችግሮችን ደግሞ ከመንግስት ጎንና ከፖሊስ ጎን ሆነው ደከመን ሰለቸን ሳይሉ እንዲቆጣጠሩና እንዲያስቆሙም ጭምር በተገኘባቸው ቦታዎችም በሚሊሻው እንዲቆጣጠሩት እንዲሁም ለሚመለከተው ለፖሊስ ለልዩ ኃይልና ለመከላከያ ሰራዊት ላለው ለትኛውም የመንግስት አካል ጥቆማ እንደሰጡ ጭምር ግንዛቤያቸውን ወስደው በዛሬው ዕለት ተመርቀዋል። ከህብረተሰቡና ከጸጥታ አካላት ጋር በመሆን አካባቢያቸውን በተሻለ ደረጃ መጠበቅ የሚያስችል ዕውቀት ማግኘታቸውን ሰልጣኝ ምሩቃን ተናግረዋል። እኛም ደግሞ በሚገባ ስልጠና ወስደናል። ከዚህ በኋላ ከፖሊስ ጋር ከሚሊሻ ጋር ከህዝብ ጋር አንድ ላይ ሆነን በአካባቢው ሄደን ወንጀል እንደሚከላከል ነው የተረዳነው። እኛም ስልጠና የወሰደን ያው ገጠር ሄደን እነሱንም ስልጠና የወሰደን ከፖሊስ ጋር የሆነን ወንጀለኞችን ወደዚህ ያመጣን ትምህርት እንሰጣለን። ወታደራዊ ትምህርት ወስደናል። አባቶቻችን እናቶቻችን በሰላም ገብቶ ወጥቶ በሰላም ወደ ቤታቸው እንዲገቡ ለህብረተሰቡ ሰላም እንዲሰጥ ብለን በተግባር ተመረናል። ስልጠናው በስኬት እንዲጠናቀቅ አስተዋጽኦ ላበረከቱ አካላትና ሰልጣኞች የምስጋናና የዕውቅና ሰርቲፊኬት ተሰጥቷቸዋል።